ኢትዮጵያ የክርስትና እምነትን በሶስቱም ህግጋት በህገ ልቦና፣ በህገ ኦሪት፣ በህገ ወንጌል እግዚአብሔርን ስታመልክ ኖራለች። የክርስቶስን አምላክነት በመጀመሪያ በቤተ ክርስቲያን ልደት በሚባለው በበዓለ ሃምሳ ለሐዋርያት መንፈስ ቅዱስ በወረደላቸው ጊዜ በተሰበከው ስብከት ከምዕመናን ጋር አብረው እንደተቀበሉ ቅዱስ ዮሐንስ አፈወርቅ ስለ በዓለ ሃምሳ በተናገረበት ድርሳኑ ያስረዳል። በሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 28 ላይም የተነገረው ታሪክ በ34ኛው ዓመተ ምህረት ከኢትዮጵያው ጃንደረባ ባኮስ በፊልጶስ እጅ ተጠምቆ ለኢትዮጵያውያን ወገኖቹ ሐዋርያ እንደሆነ የቤተ ክርስቲያን ታሪክ ጸሐፊዎች አውሳቢዮስ ዘቂሳርያና ሄሬኒዮስ እንዲሁም ቅዱስ ዮሐንስ አፈወርቅ ጽፈዋል። ሥርዓተ ቤተ ክርስቲያንና ምስጢራተ ቤተ ክርስቲያን በአብርሃ ወአጽብሃ ዘመነ መንግሥት በአራተኛው መቶ ክፍለ ዘመን በተገቢው ሁኔታ መከናወን ጀመረ። ክርስትና ብሔራዊ ሃይማኖትም ሆነ። ነገር ግን እስከ 6ኛው መቶ ክፍለ ዘመን የጥምቀት በዓል የዚህ አይነት የአከባበር ስርዓት አልነበረውም። በአፄ ገብረ መንፈስ ቅዱስ ዘመነ መንግሥት ከኢትዮጵያው ሊቅ ቅዱስ ያሬድ ዜማ መስፋፋት ጋር ተያይዞ በየዓመቱ ጥር 11 ቀን ታቦታት ጠዋት ከመንበረ ክብራቸው በመነሳት ወደ ወንዝ ወርደው ማታ ወደ መንበረ ክብራቸው እንዲመለሱ ይደረግ ነበር። ይህ ስርዓት እስከ ዛጉዌ ሥርወ መንግሥት ቀጥሏል። የሰማያዊ መቅደስን አምሳል በምድር በመስራት በኪነ ሕንፃ ጥበቡ የከበረ ጻድቅ ቅዱስ የበዓሉ አከባበር በኢትዮጵያ ካህንና ንጉሥ የሆነው ቅዱስ ላሊበላ ሁሉም አብያተ ክርስቲያናት ለየብቻ በሚቀርባቸው ቦታ ሲፈጽሙት የነበረውን ክብረ በዓል አስቀርቶ በአንድ ቦታ የሚገኙ አብያተ ክርስቲያናት በአንድ ላይ በመሆን በአንድ ጥምቀተ ባሕር እንዲያከብሩ ትእዛዝ አስተላልፎ እንዲከበር አድርጓል። በዚህም ምክንያት በዓሉ በይበልጥ የተለየና የደመቀ ስርዓት እንዲኖረው ሆነ። በተያያዘም ጻድቁንና ቅዱሱን ባህታዊ አቡነ ገብረ መንፈስ ቅዱስን በአክሱም፣ በላስታ፣ በሸንኮራ፣ በአንኮበር፣ በመቀሌና በመርጦ ለማርያም እየተዘዋወሩ ባሕረ ጥምቀቱን እንዲባርኩ አድርጓል። በአፄ ይኩኖ አምላክ ዘመነ መንግሥት በ13ኛው መቶ ክፍለ ዘመን ኢትዮጵያዊ ሐዋርያ ጻድቅ ወቅዱስ አቡነ ተክለ ሃይማኖት አሳሳቢነት ይህ ሥርዓት ተጠናክሮና ተስፋፍቶ እንዲቀጥል በአዋጅ አስተላልፈዋል። ሕዝቡም በነቂስ ወጥቶ ያከብር ነበር። የበዓሉ አከባበር ከጊዜ ወደ ጊዜ እየደመቀ እየሰፋና አድማሱም ብሔራዊነትን እየያዘ መጣ። የመካከለኛው ዘመን ፈርጥ ድርሰትን ከንግስና ጋር አጣምሮ የኖረው ብዙ መንፈሳዊ ድርሳናትን ለቤተ ክርስቲያን ያስተላለፉት አፄ ዘርዓ ያዕቆብ በአንድ ቀን ሄዶ የሚመለሰው ስርዓት ቀርቶ ጥር 10 ቀን ታቦቱ በኪደተ እግር ወርደው ውሆቹን እንዲባርኩ በዚያም እንዲያድሩ በሄዱበትም እንዳይመለሱ ሲሄዱ የባረኩትን ያህል በሌላ ቦታ ያለውን ሲመለሱ እንዲባርኩ የሃይማኖት ጽናት ብቻ ሳይሆን የወንጌል መንግስት መስፋፋትን እየሰበኩ እንዲመለሱ በአዋጅ ወሰኑ። ምዕመናንም በሆታ በእልልታ በይባቤ በማክበር በቦታው በማደር ስርዓቱን ይፈጽማሉ። ሊቃውንቱም ለበዓሉ የሚገባውን ቃለ እግዚአብሔር በማድረስ ያድራሉ። የሚዘመረው መዝሙር የሚነገረው ቃለ እግዚአብሔርም በጥምቀት የምናገኘውን ጸጋና በረከት የሚያመሰጥር ነው። የሚከናወነው ስርዓትም ሃይማኖታዊ ታሪክና ምሳሌ የሚያጠይቅ ነው። ይኸውም ታቦቱ የጌታችን፣ ታቦቱን የሚሸከሙ ካህናት የቅዱስ ዮሐንስ ምሳሌ፣ ጥምቀተ ባሕሩ የዮርዳኖስ ወንዝ ምሳሌ፣ ታቦቱን አጅበው የሚሄዱና በዓሉን የሚያከብሩ ምዕመናን ወደ ቅዱስ ዮሐንስ እየመጡ የንስሐ ጥምቀት ሲጠመቁ የነበሩ ሰዎች ምሳሌ ናቸው። ታቦታት ከመንበረ ክብራቸው ተነስተው ወደ ጥምቀተ ባሕሩ መውረዳቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በእደ ዮሐንስ በባሕረ ዮርዳኖስ ለመጠመቅ ከገሊላ ወደ ዮርዳኖስ ከማታው ጀምሮ መውረዱን ያጠይቃል። አዋጅ ነጋሪ በሆነው ቅዱስ ዮሐንስ የሚመሰለው የቤተ ክርስቲያን ደወል ሲደወል ምዕመናን ከልጅ እስከ አዋቂ በነቂስ ወጥተው በአጸደ ቤተ ክርስቲያን ይሰበሰባል። ታቦቱ በተለያዩ ህብረ ቀለማት በተሸለሙ ልብሰ ተክህኖ የደመቁ ካህናትና የመጾር መስቀል ባነገቡ
ዲያቆናት ታጅበው ከቤተ መቅደስ ተነስተው ወደ ጥምቀተ ባሕሩ ይሄዳሉ። ካህናቱም በፍስሐ ወበሰላም ወረደ ወልድ እምሰማያት ውስተ ምጥማቃት እያሉ ጌታችን ለመጠመቅ ወደ ዮርዳኖስ መውረዱን በዝማሬያቸው ይገልጻሉ። ዕጣኑ፣ ዝማሬው፣ እልልታው፣ ጸሎቱም፣ ታቦቱም አገሩን ይባርካሉ። ቀድመው በጥምቀተ ባሕሩ የተገኙ ምዕመናን በእልልታና በስግደት ይቀበላሉ። መዘምራን ዝማሬ አቅርበው ቃለ ቡራኬ ተሰጥቶ ታቦታቱ በተዘጋጀላቸው ማደሪያ በመንበረ ክብራቸው ያርፋሉ። ካህናቱም ለበዓሉ የሚስማማውን ቃለ መሐሌት ሲያደርሱ ያድራሉ። ከምዕመናን ወገን የበረታ በመሐሌት ያልቻለ በታቦታቱ ዙሪያ ድንኳን ከትመው ያድራሉ። የዕለቱ ቅዳሴ ተቀድሶ ሲነጋ ካህናቱ ባሕረ ጥምቀቱን ከበው መጽሐፈ ጥምቀት ይነበባል። የዕለቱ ቃለ እግዚአብሔር ደርሶ ሲያበቃ ጥምቀተ ባሕሩ በሚገኝበት ቦታ መንበረ ፓትርያርክ ከሆነ በብፁዕ ወቅዱስ ፓትርያርኩ፣ የመንበረ ጵጵስና ቦታ ከሆነ ሊቀ ጳጳሱ፣ ይህ ካልሆነ ቆሞስ አልያም በቦታው በክብርና በማዕረግ ከፍ ያለ ካህን ወይም ገባሬ ሰናይ ቄሱ ባሕረ ጥምቀቱን ይባርካል። 4 የሚበሩ ጧፎች የታሰረበት መስቀል ወደ ባሕሩ ይለቀቃል። ይህም ጌታችን ሲጠመቅ ብርሃን የመውረዱ ምሳሌ ነው። ጸሎተ አኮቴት ደርሶ ሥርዓተ ቡራኬ ከተፈጸመ በኋላ ሕዝቡ በረከት ለመቀበል ጠበሉን እየተሻሙ ይረጫሉ። በግፊያው ውስጥ ጉጉት አለ። በሽሚያው ውስጥ ፍቅር አለ። ረገጥከኝ ብሎ ማንንም አይገላመጥም። ተገፋው ብሎ ቅር የሚለው ሰው የለም። ሁሉም የሚረጨውን ጠበል ከሰውነቱ ጋር ለማገናኘት ይጓጓል። የጠበሉን ፍንጣቂ ካገኘ ፍጹም በረከትና ሙሉ ጸጋ እንዳገኘ አምኖ ቦታውን ለሌላ ወገኑ ይለቃል። ከሁሉ ለምትበልጥ ክብርን የምታሰጥ ጸጋ ለማግኘት ትጉ እንዳለ ቅዱስ ያሬድ። ምዕመናን ቡራኬ ካገኙ በኋላ ታቦታቱ ካደሩበት ወጥተው በተዘጋጀላቸው ቦታ ይቆማሉ። መዘምራንም ሀዲጎ ተሳ ወተሰዓተ ነገደ ቆመ ማእከለ ባሕር ገብአ ወወፃ በሰላም 99ኙን የመላእክት ነገድ ትቶ በባህር መካከል ቆመ እያሉ ይዘምራሉ። ያም ቡራኬ ተሰጥቶ መንቀሳቀስ ይጀምራል። እልልታ፣ መዝሙሩ፣ ሽብሸባ፣ ውዳሴው፣ ምስጋና፣ ጸሎቱ ይደምቃል። ጠጠር መጣያ እስኪጠፋ ሕዝቡ በአንድነት ያመሰግናል። ግፊያው አያሳቅቅም። ለእግዚአብሔርና ለቅዱሳኑ ካለው ክብር የተነሳ ላቡን እያፈሰሰ ፍጹም ኃይል በተሞላበት ደስታ እየዘለለ እግዚአብሔርን በማመስገን ታቦቱን አጅቦ ጉዞውን ይቀጥላል። ካህናቱ ወረቡን ሲያሳምሩ የሰንበት ትምህርት ቤት መዘምራን የመለያ ልብሳቸውን ለብሰው ሲያመሰግኑ ሁሉም በየድርሻው በክብር አጅቦ ያወጣውን ታቦት በክብር ይመልሳል። ታቦቱም ከጥምቀተ ባሕሩ ተነስተው ወደ ቤተ ክርስቲያን መሄዳቸው ጌታችን ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ መሄዱን ያጠይቃል። ቅድስት ቤተ ክርስቲያን በገዳመ ቆሮንቶስ ትመሰላለች። በዓሉን ስናከብር በፍቅር በትሕትና እንዲሁም በመረዳዳት ሊሆን ይገባል። ከበዓሉ ፍጹም በረከት የምናገኝበትን መንገድ እንድናገኝ እግዚአብሔር ይርዳን። መልካም የጥምቀት በዓል። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን። ይህን መረጃ ያገኘነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማኅበረ ቅዱሳን ገጽ ላይ ነው። ውድ ቻናላችን ተከታዮች ይህ መረጃ ለሌሎች ይደርስ ዘንድ ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጠይቃለን። መልካም የጥምቀት በዓል ይሁንልን።